ነኝ የነፂ ጓደኛ የላክሽልኝን ቮይሶች ሰምቻለሁ። ነፂ አሁን ደህና አይደለችም። በጣም የሚያስጠላ ነገር ውስጥ ናት። እጅግ በጣም ከፍቷታል። አሁን እየሆነ ባለው ነገር በጣም ደብሯታል። የሚገርምሽ ነገር ቤተሰቦቿ ለፖሊስ ጣቢያ ሂደው ነበረ እና ለመክሰስ ቃል እንድትሰጥ ተጠርታ ነበረ። እሷ ግን ያንን ማድረግ አልፈለገችም። በጣም ነው የምታስብለት። ይሄ ሁሉ ነገር ተፈጥሮ ይሄ ሁሉ ነገር እየተካሄደ ስቲል እስካሁን እንኳን እሷ ታስብለታለች ለሱ ማለት ነው። የሚገርምሽ ነገር በጣም ብዙ ፋይሎች ራሱ እጇ ላይ ያሉ በጣም እጅግ በጣም ማለት ነው። እኔ እንኳን በአይኔ ያየዋቸው እጅግ በጣም ብዙ ፋይሎች እና ማስረጃዎች እጇ ላይ ያሉ። እሷ ግን ያንን አውጥታ ሚዲያ ላይ ላለ ሰው ማሳየትም አልፈለገችም። ፖሊስ ጣቢያም ሂዳ ቃሏ መስጠት አልፈለገችም። ይሄ ማለት በጣም ነው በቃ እኔ ራሱ የገረመኝ እና አይዶን ነው በጣም ነው እሷ የምታስብለት ስቲል እስካሁን። እሷ ግን ያለችበት ሁኔታ በጣም ታሳዝናለች። ሞር ደግሞ ስለ እሷ ለማወቅ እሷ ያለችበት ሁኔታ ለማወቅ ከፈለግሽ የታናሽ ወንድሟን ስልክ እሰጥሻለሁ። ከኔ በተሻለ ደግሞ እሷ ስላለችበት ነገር ሁሉንም ነገር ይነግርሻል። የታናሽ ወንድሟን ስልክ እሰጥሻለሁ። ጉድ ብሏል ዮዳብ ጉድቶ ጋይስ። እንግዲህ የነፂ ቤተሰቦች በድብቅ ፖሊስ ጣቢያ ሄደው አመልክተው ልጃችን ወደ ውጭ መንቀሳቀስ አልቻለችም፣ ቤት ውስጥ ታስራ ቁጭ ብላለች፣ ወደ ውጭ መውጣት አልቻለችም፣ ዛቻ ምናምን እየደረሰባት ነው ብለው ሄደው ፖሊስ ጣቢያ ሪፖርት አድርገው ባለጉዳዩዋ ከ18 ዓመት በላይ ስለሆነች እራሷ ትምጣ ሲባል ነፂ ቤተሰቦቿን ያሏትን ቦታ አልሄድም ብላ እንግዲህ በሚዲያ ፍትህ ጠይቃለሁ እያለች ነው ማለት ነው ጋይስ። እኔ የፈራሁት ነገር ነው የደረሰው። ቤተሰቦቿ ኦልሬዲ ቡታጀራ ሄደው ፖሊስ ጣቢያ ላይ እንትን ብለዋል ማለት ነው፣ ሪፖርት አድርገዋል ማለት ነው። እንደሰማሁት ከሆነ ማለት ነው ከቅርብ ሰው ነው የሰማሁትኝ፣ የተላከልኝ በጣም የቅርብ ሰው። ይሄን ሪከርድ ያደረገችልኝ ልጅ አብርሽንም ታውቀዋለች። አብርሽን በአካል የምታውቀው አብረው ሻይ ቡና ሲሉ የነበረች የነፂ የቅርብ ወዳጅ ነው የቅርብ ወዳጅ ናት። እና እኔ የፈራሁት ነገር ይሄ ነው። ነፂ ግን ፍትህ እየጠየቀች ነው ጋይስ። ነፂ አሁን እኛ ፍትህ የምትጠይቅበት መንገድ አልገባኝም። አሁን ነፂ ምንድን ነው የምትፈልገው? ምንድን ነው አብርሽ መጥቶ ይቅርታ ብቻ እንዲላት ነው የምትፈልገው ወይስ ምንድን ነው? እኔ አልገባኝም። የምትፈልገውን ነገር እስኪ ጠይቋት። አብርሽ እኮ የቀለደው እኮ ነፂ ላይ ብቻ አይደለም ሩታም ላይ ጭምር ነው። እየቀለደ ነው ሩታ ላይ ጭራሽ ቀልዶ እየቀለደም ነው። አሁንም ስቲል እየቀለደ ነው። ግን ምንድን ነው የምትፈልገው? አሁን አብርሽ ታውቃላችሁ በህግ መጠየቅ የለበትም። ምክንያቱም ፍቅረኛ የነበረች አልፈለግኳትም ቢል ይሄን አክል ወንጀል አይደለም፣ አይጠየቅም፣ በህግ አያስጠይቀውም። ግን አንድ ወንድ ልጅ ካስወለደ፣ ካስረገዘ፣ ከደፈረ ነው ሊጠየቅ የሚችለው። ይሄ ልጅ ጥሩ የፍቅር ጊዜ ያሳልፈን ነበር አልፈልግም አለኝ ብላ ነው የምከሰው። ምንድን ነው? ለዛም ይመስለኛል እናቷና ቤተሰቦቿ ፖሊስ ጣቢያ ሄደው ሪፖርት ሲያደርጉ እሷ ግን ሂጂና ቃልሽን ስጪ ስትባል እምቢ ብላ እቤት ውስጥ እንደተቀመጠች ነው የሰማሁት። ትላንት ደግሞ ለእኛ ፍትህ ብላ ቪዲዮ ለቃ ነበረ። አልገባኝም። ፍትህ አሁን ፍትህ ምንድን ነው የምትፈልጊው? እኛ ድምፅ እንድንሆንሽ ምንድን ነው የምትፈልጊው? አልገባኝም። ተበድለሻል፣ የስ ተበድለሻል፣ አረጋግጠናል። ነገር ግን ምንድን ነው የምትፈልጊው? የምትፈልጊውን ሊገባኝ አልቻለም። ምክንያቱም አንድ ሰው ፍትህ ሲጠይቅ ይሄንን እፈልጋለሁ እንዲል ነው። አሁን አንቺ እያልሽ ያልሽው አብርሽ መጥቶ ይቅርታ ካልጠየቀኝ ጉዳዩን እቀጥልበታለሁ፣ እኔ ፍትህ ያስፈልገኛል ነው እያልሽ ያልሽው። አብርሃም መጥቶ ዝም ብሎ ይቅርታ ብሎሽ ከሄደ ነገሩን ታቆሚያለሽ? እንደዛ ነው የምትፈልጊው ወይስ ምንድን ነው የምትፈልጊው? ወይስ ሩታን ነፃ ማውጣት ትፈልጊያለሽ? ምክንያቱም ሩታ እየተቀለደባት ነው። ቤተሰቦቿም ለዛም ነው እየተቀለደባት ነው ልጃችን ብለው አደባባይ ወጥተው ዞላይትብን አምጥተው ያ ሁሉ ነገር ሲተረማመሱ በነበረ ሰዓት አንቺ ባለማውጣትሽ ነው ዛሬ አንቺ የዛ ግፍ ጽዋ ቀማሽ የሆንሹ ማለት ነው ነፂ። እና በወቅቱ ምን ነበር በእንቁላሉ ጊዜ በቀጣሽ የሚባል ነገር አለ። የዛን ጊዜ ሁኔታዎች አላምር ሲሉ እውነት እኮ ነው እኔ ነኝ የእሱ ትክክለኛ ፍቅረኛ ብለሽ ወደ ሚዲያ ብትመጪ ኖሮ ዛሬ ይሄ ባልደረሰብሽ ነበር። እና አሁንም ቤተሰቦችሽ ወደ ፖሊስ ጣቢያ ሄደው ነይና ቃልሽን ስጪ፣ ማንም እንዳይነካሽ ለፖሊስ ሪፖርት ይደረግ ብለሽ ስትባይ እምቢ ብለሽ አይሆንም እንዳልሽ እና በጣም አብርሽን ስቴል እስካሁንም እንደምታፈቅሪውና እንደምትወጁ እንግዲህ በቅርብ ከአንቺ ጋር ያለ ሰው ሪፖርት አድርሶናል ማለት ነው። እንዲሁም ደግሞ አንቺ ከትላንት ወዲያ ማታ ሳሚ ካፌ ላይ
ቡታጀራ ሳሚ ካፌ ላይ ቁጭ ብለሽ ከሆነ ሰው ጋራ እያወራሽ እንደነበረ መረጃ ደርሶናል ማለት ነው። እያወራሽ የነበረውንም መረጃ በስሱም ቢሆን አስተናጋጇ ሰምታ ነግራናለች ማለት ነው። የተወሰነ ኢንፎርሜሽን ደርሶናል። ግን የሰው ፐርሰናሊ ሚስጥር ማውጣት ስለማያስፈልግ አናወጣብሽም። ነገር ግን አሁንም ቢሆን የምትፈልጊው ፍትህ ምንድን ነው? ፍትህ ምንድን ነው? መውጣት አልቻልኩም መግባት አልቻልኩም ብለሻል። ቤተሰቦችሽ ፖሊስ ጣቢያ ሪፖርት ሄደው ካደረጉ ለምንድን ነው ቤተሰቦችሽን ሄደሽ ለእኔ ደህንነቴ ሲባል ብለሽ ሪፖርት የማታረቂው? አይኖ ፍቅር በጣም ከባድ ነው። አብርሽን እስካሁንም እንደምታፈቅሪው እኛ እናውቃለን። ግን ምንድን ነው እንድንረዳሽ የምትፈልጊውን ግልጽ አድርጊው፣ ግልጽ አድርጊው። አብርሽ አይኑን በጨው ጥብ አድርጎ አሁንም ሩታን ምንም እንዳልተፈጠረ ፎቶ የተላከ ፎቶ ያልተላከ እያለ ሙድ ይዞ ኮንተንት አድርጎት ቀጥሎበታል። ቪዲዮውን እንዳየሹ ነው። ለአንቺ ምላሽ ከመስጠት ይልቅ እሱ አንቺ ያመጣሽውን ፍትህ ፍለጋ የመጣሽበትን ርዕስ እሱ ኮንተንት አድርጎት እየሰራ ነው። እኔ የምታሳዝነኝ ሩታ ናት። ሩታ በጣም ታሳዝናለች። ከቤተሰቦቿም ሳትሆን ከማንም ሳትሆን ሩታ ትንሽ ጥፋት ስታጠፋ አንቺ ወንድ ተከትለሽ ሄሽ ይሏታል፣ ብዙዎቹ ይሰድቧታል። እኔ ታሳዝነኛለች የምር። ሩታ ሚስኪን ናት። ምንም አታውቅም። ምንም ነገር የምታውቀው ነገር የለም። እኔ ዝም ብዬ ሳያት እና በጣም ነው ማዝነው። እኛ የምንጠይቀው ፍትህ ለሁለቱም ሴቶች ነው፣ ለሩታም ለነፂም ነው። ምክንያቱም ሁለቱም ነው ታግተው ያሉት ማለት ይቻላል። እና ለማንኛውም አብርሽ ግን የኢትዮጵያው ባልታዛር ብዬ ካሉ ለማንኛውም እናመሰግናለን። ፍቅር ናት ጀግና። ፍቅር ወጣች። በቃ ሰዎች ግርግር ፈጠሩባት። እንደዛም ሆኖ ግን እሰራለሁ ብላ ሰራች። ዛሬ ከፋለች። ሁሉም ይፈልጋታል። ነፂ አንቺም እንደ ፍቅር ጠንካራ ከሆንሽ ነገ አንቺም ሁሉም ሰው ይፈልግሻል። ነፂ የት ናት እያለ ህዝቤ አንቺም ፍለጋ ይመጣል። ኤንዌይስ ይሄ መልክቴ ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ጋይስ። ታናሽ ወንድሟ ስልክ ተልኮልኛል። ደውዬ ደግሞ ሙሉ ድምፁን አንዳንድ ጥያቄዎች እየጠየቁት አቀርብላችኋለሁ ማለት ነው ጋይስ። ለዛሬ ነበረኝ ይሄ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ ፍትህ የምጠይቀው ለሩታም፣ ሩታ ራሱ አሁን ጥሩ ስሜት ላይ ያለችም፣ ለሩታም ሴትነቷ መጫወቻ መሆን የለበትም። ለሩታም ለነፂም ነው ፍትህ የምንጠይቀው። ስለዚህ ሁላችሁም ሀሳባችሁን ኮመንት ላይ አስቀምጡ።